አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ የማሳያችሁ ገነቴ ከተማ የሚሄድ የቤት እቃ እና ምንጣፍ ነው። ምንጣፍ 4 በ5 አላት ማለት ነው፣ ተቆራጭ ምንጣፍ። እሱንም ማሳያችኋለሁኝ። ቆንጆ ጥጥር ምጥን ያለ ያልተንዛዛ የቤት እቃ ነው ማሳያችሁ። 218950 ብር ነው የፈጀው። እያንዳንዱን እቃ መነግራችሁ ይሆናል ማለት ነው። እቃው ትንሽ ነው፣ ያው ብሩ ብዙ የሆነው አንደኛ ምንጣፉ 30 ሺህ ብር ገዝቼ 1 ሺህ ብር ደግሞ ማሰፊያ አለው 20 ካሬ ነው ያላት። ከዛ ደግሞ ፍሪጁ 62 ሺህ ብር እንዲሁም ደግሞ ቲቪ ስላላት ነው ማለት ነው። እና ሀባይብ ይሄ ፍሪጅ ከዚህ በፊት ከ3 ቀን ወይም ከ4 ቀን በፊት እናግራችሁ ነበር። 62 ሺህ ብር ከፍዬበታል፣ ማነው 61 ሺህ ብር ከፍዬበታለሁ ብዬ ከአዲስ አበባ ትራንስፖርት የለ ሆኖ የኔ ደንበኛ ብሩን መልሶልኝ እዚሁ በ62 ሺህ ብር ነው የገዛሁላት ማለት ነው። ከአዲስ አበባ እኔ እያስመጣሁ ሳይሆን እሱ ሲያስመጣ ያኔ እኔ እንደዚህ ፈልጋለሁ ስለው እዚህ ከሌለ ከዛ ስለሚያስመጣልኝ ማለት ነው። እና በ61 ሺህ ብር ነበር የከፈልኩት። እሱ መልሶት ብሩን እንደገና በ62 ሺህ ብር ዙሬ ነው የገዛሁት ማለት ነው። እያንዳንዱን እቃ ዋጋውን ልንገራችሁ፣ አብራችሁኝ ሁኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ስልክ ቁጥርሽ ለምትሉ ደግሞ ሁልጊዜም እነግራችኋለሁ፣ ፕሮፋይሌን ስትጫኑት ስልክ ቁጥሬ አለላችሁ እዛ ጋር ማለት ነው። አንዳንድ ጊዜ ቪዲዮ ስርም ለቀዋለሁ፣ ግን ብዙ ጊዜ ያው ሁልጊዜም የማይንቀሳቀስ አንድ ቦታ ቁጭ ያለ ፕሮፋይሌን ጫን ስትሉት ስልክ ቁጥሬ ይወጣላችኋል። 0903 19 30 36 ነው ማለት ነው። የምትፈልጉትን እቃ በዋትስአፕ እየጻፋችሁልኝ ከዛ ስማችሁንና የሚሄድበትን እየጻፋችሁልኝ እኔ ደግሞ አካውንት ልካለሁ፣ ቶሎ ቶሎ አስተናግዳችኋለሁ ማለት ነው። ያው በዋትስአፕ በወረፋችሁ መሰረት ማለት ነው ኢንሻአላህ። እና ስለምታበረታቱኝ ደግሞ ከልብ ነው የማመሰግነው። ከትናንት ወዲያ የለቀኩት እቃ ብዙ ጥሩ ኮሜንት የሰጣችሁኝ ልጆች አላችሁ፣ ከልብ አመሰግናለሁ። ጀዛኩሙላህ ኸይር ብላችኋል። እህታችን ድምጿን እንዳላስገባው ፈቃደኛ ትሁን አትሁን አላቅም፣ ግን በጣም አመሰግናለሁ በያቸው ተመልካቾችሽን። በጣም ደስ ብሎኛል። ጥሩ ነገር ተመኝተውልኛል ብላኛለች። ያው መልእክቴን አድርሻለሁ። በዚህ አጋጣሚ አንድ ነገር ያው አንዳንድ ጊዜ ማለት ነው ጥሩ ሀሳብ መስጠት ለሰው ልጅ ተስፋ መሰነቅ ነውና ጥሩ ሀሳብ መስጠት ጥሩ ነው ብዬ ነው የማስበው። እኔ እቃ አብዙ አልልም፣ ግን እሷ የገዛችው ትርፍ እቃ የለውም። ኳሊቲ የሆነ የቤት እቃ፣ ባለትዳር ናት፣ የልጆች እናት ናት። እንደገና ደግሞ ቤቷን ሰርታ ነው የሚያስፈልጋትን ነገር ያሟላችሁ። ስለዚህ ምን ልላችሁ ነው፣ እኔ ቤት አሁን እኔ አንድ እቃ 3-4 ወር 1 አመት ወይ 6 ወር ሰርቼ እገዛለሁኝ፣ ግን ቢደመር 400-500 ሺህ ብር ይሆናል ያወጣሁት ማለት ነው። እንደውም ከ500 ሺህ ብር አያንስም። እና ያው እቃ ባንዴ ሲሆን ብዙ ይሆናል፣ ግን በየጊዜው ስንገዛው ብሩን ሳናቀው ይወጣል ነው። ግን ኢትዮጵያ መጥታችሁ ደግሞ ለመግዛት ይከብዳል ሀቂቃ። እኔ አሁን ሁሉ ጊዜ ሰራለሁ እንደምታዩን፣ ግን 5 ወር 6 ወር ሰርቼ አንድ እቃ ያው የሆነ ነገር ሳሟላ እያሳዩኋችሁ ነው ታውቃላችሁ። እንደዚሁ ደግሞ እንደዚሁ ወደ 1 አመት የሚሆን ቆይቼ 2 እቃ እንደዚህ ነው የምገዛው ማለት ነው። እና ለቤቴም ኢትዮጵያ መታችሁ ይከብዳል ሀቂቃ። ያው እኔ እቃ ጓፉ አልልም፣ ባቅማችሁ ግዙ፣ ጥርት ያለ የማያደጋግም እቃ ማለት ነው። እርላችሁ 1 በግ የሚባለው ሴኔጋል ትልቁ ድስት ማለት ነው ይሄ ነው። ባለፈው 3 ዶሮ ስሰራን በዚህ ነው የሰራሁት። 1 በግም ደግሞ ለቤተሰብ በቂ በደንብ ነው የሚሰራው። ጥር ያለ ወጥ፣ ቆንጆ ወጥ ማለት ነው። 4000 ብር። እዚህ ጋር ደግሞ 3 ዶሮ ነው የሚባለው። 1 ዶሮ ነው የሚሰራው። በእርግጥ 2ም ይሰራል እንደ ዶሮአችሁ እንደወጣችሁ ብዛት ነው። በመሰረቱ እንደወጣችሁ ብዛት ነው። ይሄ ደግሞ 3000 ብር። የፌሮ ሙቀጫ ከነዘነዘናው 600 ብር። ይሄንን ገዝቼላታለሁ ማለት ነው። እዚህ ጋር የቴሌቪዥን ሙሉ ቃለ በጎልድ ስታር ነው ማለት ነው። ጎልድ ስታር እና ላይፍ ስታር ቆንጆ የሚባሉ ዲሾች ናቸው ማለት ነው። እዚህ ጋር ቴሌቪዥኑ አለ 43 ኢንች ስማርት ቴሌቪዥን ነው። ዳብል ስክሪን ዳብል ስፒከር ነው። ቆንጆ ላይፍ ስታር ነው ቲቪው ማለት ነው። የተገዛው 51 ሺህ ብር ነው ቲቪው። ዲሽ ከነ ሙሉ ቃው ደግሞ
7500 ብር ሰሃኑ ይሄ ማለት ነው። 90 ሳንቲም የሚባለው ብሎ ማለት ነው። ይሄንን 58500 ብር እስከነ ሙሉ እቃው ቴሌቪዥኑ 43 ኢንቹ ማለት ነው። እንግዲህ እቃ ገዝቶ የማስቀመጥ ጥቅሙንና ጉዳቱን እናንተ እሰቡት ማለት ነው። ከዚህ በፊት 24000 21000 እኔ ከ21000 ብር ጀምሮ ያለውን አስታውሳለሁ። 21000 24000 25 28 እያለ እስከ 31000 ብር ጉድ እየተባለ ነበር እስከነ ሙሉ እቃው ስንገዛላችሁ የነበረውና አሁን 58500 ብር ነው የተገዛው። ስለዚህ እቃ ገዝቶ ያስቀመጠ ሰው ምን ያህል ጥሩ ጥቅም እንዳለው እናንተ ገምቱ ማለት ነው። እዚህ ጋር ደግሞ ሲልቨር ክረስት ተች ስቶቭ አንደኛ በሚባለው 10500 ብር ነው ይሄን የገዛሁት። በእርግጥ የሚቀንሱ አሉ 9500 የሚሸጥም አለ። አፍራን ምናምን የሚለው ይቀንሳል ማለት ነው፣ ደረጃውም ስለሚቀንስ ማለት ነው። ሌላው እዚህ ጋር የውሃ ማሞቂያ አላት። የውሃ ማሞቂያ 3400 ብር ነው የገዛሁት። ጽድት ያለ የውሃ ማሞቂያ ሱታይ ማለት ነው። ይሄ በጣም ነው የሚያምረው፣ ኳሊቲነቱም ደግሞ በጣም ቆንጆ ነው። ብዙ አይነት አለ። ይሄም የውሃ ማሞቂያ እስከ 2000 ታገኛላችሁ አሁን ማለት ነው። እስከ 2000 ብር ግን እቃው ይለያያል ማለት ነው። ኮከር ብረት ድስት ወይም ጊደር ደቅጥ 11 ሊትር 8000 ብር ነው የገዛውላት። ማጅስቲክ ከ1 እስከ 6 ማነው ከ1 እስከ 5 ማለት ነው አፍዋን በአንደኛ በሚባለው ይሄንን 16000 ብር ገዝቼላታለሁ ማለት ነው። አንደኛ የሚባለው ያው እንደዚህ ቅሬታ እንዳይኖራችሁ ባሳያችሁ ሁሉንም እኔ ደስ ይለኛል። ለምን ሁለተኛው ወይም አሁን አዲስ የመጣው እንዳትሸወዱ እዚህ ጋር ማጅስቲክ አይልም። ያው ማጅስቲክ ከ1 እስከ 5 ነው። እንደገና ደግሞ ብረት ድስቱ ቂጡ ላይ አርማታ አለው ይሄ ማለት ነው። እዚህ ጋር እንደምታዩት ይሄ አርማታ አለው። ምንድነው ፓኪስታኒ ነው፣ ሜድ ኢን ፓኪስታኒ ነው። እዚህ ጋር የተጻፈበትም ማጅስቲክ ይላል። እዚህ ጋር እንደምታዩት ማለት ነው አርማታው ምንም እንትና ያኛው ምንም አርማታ ነገር የለውም፣ ልሙጥ ነው ሁለተኛው ማለት ነው። ካርቶኑን ደግሞ አሳያችኋለሁ። የዛኛውን 16000 ብር ነው የተገዛው ማለት ነው። ያው ሁለተኛው ካርቶኑ ላይም እንደዚህ ነው ስሙ የሚለው ማለት ነው። ማጅስቲክ የሚል የለውም፣ ግን ከ1 እስከ 5 የሚላል። ካርቶኑም ይመሳሰላል፣ ሁሉ ነገሩ ይመሳሰላል። ላኪን ይሄ ማጅስቲክ አይደለም። ይሄ ልመልሰው የመጣ ነው። በነገራችን ላይ ትራንስፖርት ጠፍቶ ደሴ ይዤ መመለሻ ሰዓት አጥቼ ነው ማለት ነው። እና ወደዚህ ስመጣላችሁ የፌሮ ምድጃ አላት 1700 ብር። ብረት ምጣድ ትንሿ 550፣ ትልቁ ደግሞ 1400 ብር። ይሄኛው ጥስት 1800 ብር አላት ማለት ነው። ይሄንን ገዝቼላታለሁ። እዚህ ጋር ፍሪጅ ነው። ፍሪጅ ያው ከደንበኛዬ እንደነገርኳችሁ 61000 ብር ነበር የከፈልኩት። ግን እሱ ከአዲስ አበባ ሊመጣለት አልቻለም። ለኔ አልደረሰልኝም ማለት ነው። ስላላደረስኩኝ እዛው ፈልጊና ግዢ ሳይጨምር ብሎ ብሩን መለሰልኝ 61000 ብሩን። እኔ ደግሞ እዚህ በ62000 ብር ሌላ ቦታ ገዛሁላት ማለት ነው። ጽድት ያለ ቆንጆ 325 ሞዴል ነው ሞዴሉ። ከዛ የበረዶ ማስቀመጫና የእንቁላል ማስቀመጫ አለው እዚህ ውስጥ ማለት ነው። ከዛ ኩለር አለው፣ ኩለር ማቆያ ማለት ነው። እና ይሄንን ይመስላል። ማሻአላ ቆንጆ ፍሪጅ ነው። ግን ፋን የለውም፣ ፋን ሲስተም የለውም። በነገራችን ላይ ፋን ሲስተም ከሌለው ዋጋ ይቀንሳል። አንድ እህቴ ኮሜንት ላይ ጽፈሽልኝ ነበረ 355ቱን በ60 ምናምን ሺህ ብር ገዝቻለሁ ብለሽ 360 ሆኖ ከ355 ፋን ካለው በጣም የሚቀንስ ኦርቢት ሆኖ አለ ማለት ነው። ለምን ፋን ያለውና ፋን የሌለው የዋጋ ልዩነት አለው በደንብ ማለት ነው። አሁን ገበያው አብዷል ስላችሁ ዛሬ የገዛችሁትን 60 ሺህ ብር ገዝታችሁ ከሆነ ለነገ 63 ወይ 64 ወይ 62 ሺህ ብር አድርገው ነው የምታገኙት። ይሄ ደግሞ አሁን ያለንበት የናፍታና የቤንዚን ማጣት ነው። እንግዲህ እንደምታውቁት ትልልቅ መኪኖች የሚጭኑት በናፍታ ተጠቃሚ ናቸው። ናፍታ ጭራሽ የለም። 1 ሊትር 800 ብር ነው አሁን እየተሸጠ ያለው ማለት ነው። ለዛም ይመስለኛል ትራንስፖርት የጨመሩት። እና ደግሞ አንዳንድ እቃዎች አሁን ያው እቃ ወደ ሀገር እየገባ አይደለም። ወደ ሀገር ከገባ የሚቀንስ ይመስለኛል ኢንሻአላህ። ያው ይሄ ነው እንዳለ አለላችሁም።
ይቀንሳል ብለሽና እንዳትሉ በኋላ ለማሳወቅ ያክል ነው። እዚህ ጋር ደግሞ እንደምታዩት ኤሌክትሪክ ምጣድ፣ እዚህ ምጣድ ዛሬ በቀን 4 ጊዜ ነው ያመላለሰኝ። ብቻ አልሐምዱሊላህ ያው ምጣዱ ጽድት ያለ ስለሆነ በትዕግስት ያስኩት ሰው ቢኖር ተድላ ምጣድ የሚሰራልን ሰውዬ ነው ማለት ነው። 11500 ብር እስከነ ኮሜዲኖ ማለት ነው። ይቀንሳል። ኮሜዲኖ የሌለውን አሁን የአሁኑ ዋጋ አልጠየቅኩትም፣ ላኪን ግን ይቀንሳል ማለት ነው። በፊትም ያኛው 9500 ሲሸጥ ይሄኛው 9500 ሲሸጥ ኮሜዲኖ የሌለው 6500 ነበረ። የ3000 ብር ልዩነት አለው። ግን ኮሜዲኖ ያለው ቢሆን ይሻላችኋል እናንተ። ሌላው እዚህ ጋር ማገዶ ቆጣቢ 4500 ብር ይሄንንም ገዝቼላታለሁ ማለት ነው። እቃዎቿ እነዚህ ናቸው። ከዛ ምንጣፍ አላት፣ እሱን ላሳያችሁና ትንሽዬ እቃ ደግሞ አለችኝ ደሴ የምሰጠው እሱንም ማሳያችኋለሁ ማለት ነው። ከዛ ሀባይብ እንደዚህ ሲልቨር ከለር ወርቃማም አለው የሆነ ብቻ ድብልቅልቅ ያለ ከለር ነው እንደምታዩት ማለት ነው። በጣም የሚያምር አረቢያ መጅሊስ ያሰራችውን ፎቶ ልካልኝ በሱ መሰረት ነው ያው መርጣ ነው ይሄን ከለሩን አሳይቻት ይሄንን መርጣ ነው የገዛሁላት ማለት ነው። 5 ሜትር በ4 ሜትር 4 ሜትር ጎኑ ነው ኖርማል። ከ4 ሜትር በላይ አይመጣም ማለት ነው። ከ4 ሜትር በታይ ከፈለጋችሁ ጎኑን ታስቆርጣላችሁ ማለት ነው። እና ይሄንን 4 ሜትር በ5 ሜትር የሆነ ምንጣፍ 20 ካሬ ማለት ነው 30,000 ብር ገዝቼ 1,000 ብር ዙሪያውን አስቀምቅሜላታለሁ ማለት ነው። 31,000 ብር ፈጅቷል። በጣም የሚያምር ቆንጆ ምንጣፍ ነው እንደምታዩት። ያው እኔ እንደምታውቁት ማታ ማታ ነው ቪዲዮ የምሰራው። አሁን 4 ሰዓት እየሆነ ነው ከመሸ ስለሆነ የምሰራው። ይሄ የማታ እይታ ነው እንግዲህ ቆሻሻም ይችላል እንደዚህም ቦግ ያለም አይደለም። በጣም ነው የሚያምረው ማሻአላ እንደምታዩት ማለት ነው። የሷ ገበያ እዚህ ጋር ያበቃል። ከዛ ወደ ደሴ የማቀብለው ትንሽዬ አልባሳት አለኝ እሱን አሳያችኋለሁ። ላንሳና ማለት ነው። ከወደዳችሁት እንደነገርኳችሁ ላይክ እና ሼር ሰብስክራይብ አይረሳ። አብራችሁኝ ሁኑ ማለት ነው። ማሻአላ በጣም ነው የሚያምረው። መጅሊስ ዋጋ ደግሞ በጣም ይሄዳል ማለት ነው። መጅሊስ ስታሰሩ ግን አንድ ነገር መምከር የምፈልገው ነገር የከፋይ ጨርቅ አታሰሩ። ይሄ ብልጭልጭ ያለው ጨርቅ አታሰሩ። እኔ ከዚህ በፊት ትራስ ልብሱን አሰርቸው ነበረ። ይለቃል፣ ይገፋል ማለት ነው። የፈለገ ቢሆን የመጅሊስ ጨርቅ አሁን ለምሳሌ የመጅሊስ ጨርቅ ብዙ አይነት አለ። ትራስ ልብስ የማሰራበትን አይነት ብታሰሩ ይሻላል ማለት ነው። መጅሊስ በከፋይ ጨርቅ ከማሰራት መጅሊስ የመጅሊሱ ጨርቅ ሆኖ የቻይናውን ብታሰሩ ይሻላል ማለት ነው። ጭራሽ ነው የማይመከረው ብልጭልጭ ያለው መጅሊስ አታሰሩ። ለትራስ ልብስ ራሱ ደካማ ነው ማለት ነው። እኔ ወድጀው ምናምን አምና በኢዱ ይሁን በአረፋ ይሁን ያስታውሳላችሁ ያስባለሁ አሰርቼ ነበረ። አንዴ ሲታጠብ ሁለቴ ሲታጠብ እንዳለ ልምጥጥ ልሙጥ ነው የሆነው ማለት ነው። እነዚህ ጨርቆች አሉ። ይሄ ቻይና ጨርቅ ነው ማለት ነው። ቻይና ነው በእርግጥ ሁሉም ቻይና ነው። ግን ቻይና ለኢትዮጵያ የምትልከው ቻይና ለቱርክ የምትልከው ኢጅፕት ማለት ግብጽ ነው። ለግብጽ የምትልከው ይለያያልና ይሄ ቅናሽ የሚባለው ጨርቅ ነው። እንግዲህ መጅሊስ ሲሰራበት ብዙም አይደለም ይባላል። ይሄም እንደዛው ማለት ነው። ግን አረቢያ መጅሊስ ማሰራላችሁን ሁልጊዜ ታያላችሁ እናንተ። የዛ አይነት ኢጅፕትና ቱርክ ነው። ቱርክ አሁን ላይ የለም፣ ኢጅፕት ነው ያለው። ለዛውም ጠፍቷል ማለት ነው አሁን ላይ ማለት ነው። እና ይሄ ብልጭልጩን ጨርቅ የከፋይ ጨርቅ ከምታሰሩ ይሄን የምታሰሩ 1000 ጊዜ ይሻላል። ቆንጆ ነው ይሄኛው ማለት ነው። ከዛ ሀባይብ እዚህ ጋር ደግሞ ደሴ የማቀብለው አልባሳታና ተካያ እዚህ ጋር አለ ማለት ነው። 17020 ብር ነው የፈጀው። ይሄኛው ደግሞ እያንዳንዱን ዋጋ ላሳውቃችሁ። ተካያው ትራስ ልብስ አሰርቼላት ከዚህ በፊት ተካያ ስላልነበረ ቦንዲድ ስለጠፋ አልተሰራላትም ነበረ። አሁን እንደገና አዛኝ ጨርቁም ስለነበረ ተሰራላት። ጨርቅ ካለቀ ግን አለቀ ነው። በነገራችን ላይ እንደአጋጣሚ ጨርቁ ስለነበረ ይሄንን አሰራሁላት ማለት ነው። እያንዳንዱን ዋጋ ልንገራችሁ። የተካያው ሂሳብ 3 ተኪያ 3 ሲባዛ በ1820 ብር ነው። 5460 ብር ነው ተካያው ማለት ነው። የምታዩት ጽድት ያለ ቆንጆ ተኪያ ነው ያሰራሁላት ማለት ነው። ተካያው ደግሞ በማለዳ ፎም ነው የሚሰራው። በነገራችን ላይ ማለዳ ፎም እና ሌላ ቦንዲድ
ዋጋቸው ይለያያል። ደሴ ላይ አሁን ይሄ በማለዳ ፎም በአንደኛው 16500 ብር መጅልስ እየተሰራ ይገኛል። ግን ደግሞ በሚቀንሰው 15000 ብር እየተሰራ ይገኛል ማለት ነው። የዋጋ ልዩነት አለው ቦንድድ። ከዛ እዚህ ጋር ደግሞ ኒኬል ኩባያዎች 6 ፍሬ በ120 ብር ሂሳብ ገዝቼላታለሁ። አንዱ 120 ብር ነው። 6 ፍሬ ገዝቻለሁ 720 ይመጣል ማለት ነው። ከዛ ሀባዬ በዚህ ጋር ለሙሽሪት የሚሆን 2 ልብሶች አዛኛለች። አንድ ሽፎን እና አንድ ሽቲ። ሽቲው አልተሰፋም 750 ብር ነው የገዛሁት። በጣም የምታምር ቆንጅዬ ፏ ያለች ሽቲ። ከዛ ሻርፕ ደግሞ አሁን ላይ ኢትዮጵያ የሚለበሰው እንደዚህ ነው። ሻርፕ ደግሞ 2600 ብር፣ ያው ለሙሽሪት ድምቅ ያለ ሻርፕ ማለት ነው። ይሄንን ገዝቼላታለሁ። በጣም ነው የሚያምረው ማሻአላ። ኢትዮጵያ በጣም ቆንጆ ቆንጆ ሻርፖች መጥተዋል። እኔ ከሳውዲ ሰብስቤ የመጣው ሻርፕ ደግነቱ ለሰው ሰጥቼው ምንም ያህል አልቀረኝም፣ ግን በቃ በጣም ልዩነት አለው ማለት ነው። እዚህ ፋሽኑ በመጣ ቁጥር ትለብሳላችሁ፣ በቃ ይለያል ነው የምላችሁ እዚህ ሀገር ያለው እና ይሄ ሻርፑ 2600 ብር ነው። ሽቲው 750 ብር እንደዚህ ማች አድርጌላታለሁ ማለት ነው። ሌላው እዚህ ጋር በነገራችን ላይ ሻርፑ ለዚህም ማላበሻ ይሆናል፣ ያው ለአንድ ሰው ስለሆነ ማለት ነው። ሻርፕ ደግሞ ማነው ሽፎን ደግሞ 2800 ብር ይሄንን እና ሻርፕ ደግሞ እዚህ ጋር ይሄንን ገዝቼላታለሁ። ያው ይሄ አቀራርቤ በግድ ነው ያገኘሁት ማለት ነው። ይሄ 1500 ብር ነው። ቆንጅዬ የምታምር ሻርፕ ለሙሽሪት ማለት ነው ስጦታ የሚሰጥ ነው። ይሄ ለ5 ዓመት ልጅ ጂንስ ሱሪ 1300 ብር ፕሪንት ያለው፣ ፕሪንት ማለት ይሄ ጽሁፍ ያለው ማለት ነው። እና ጂንስ ጃኬት ነበር ያለችኝ። ጂንስ ጃኬት አላገኘሁም፣ ላኪን ጂንስ ሸሚዝ በጣም ቆንጅዬ በጣም የምታምር እቺን 1000 ብር ገዝቼለታለሁ ማለት ነው። ከዛ ጫማ ኤርጌንዶ 250 ብር ይሄንን ይመስላል። ከወደዳችሁት ላይክ ሸር ማድረጋችሁን አትርሱ። ሰላም ሁኑ። ነበረ የበሶ ገብስ የተቆላ ለማስፈጨት ጃሂዝ የሆነ ይሄንን ኪሎ በ160 ብር ገዝቼላታለሁ። በጣም ቆንጆ የሚባል 4 ኪሎ ነው። 4 ኪሎ 640 ብር ማለት ነው።